ሻፈራው ደሳለኝ ተመልሷል። እየሸለለ ነው፣ እየፎከረ ነው፣ ዘራፍ እያለ ነው። ፍየል ከመድረሷ ቅጠል መበጠሷ። እንዲሁ ግን ጴንጤዎች ኧረ ተው ግን ተው፣ የምር አረረፉ ተው። በቃ እንዲሁ ያበደ የነቀለ ግራ የገባው የአርቲስት የአትሊስት መጠራቀሚያ ተሆኑ እንዲሁ ትንሽ እንኳን እንዲማሩ እንዲያስተውሉ እንኳን እድል በሰጧቸው። እንዴ ይህ ሰውዬ ምን እንደሚል ስሙት። ሸዋፈራው ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ ነው። የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለመመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክር ታዲያ? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። ባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። የቀለጠው መንደር እኔ አይመለከተኝም፣ መድኃኒቱን አቁሟል፣ ማንም ምንም አያረገኝም ብሏል፣ ከሰማይ የተሰጠኝ ፍቃድ ነው ብሏል፣ ከሰማይ ላይሰንስ ተቀብሏል፣ ስለዚህ ማንም ሰው አያቆመኝም ብሎ የሃይማኖት ተቋማትን እነ ቀሲስ ታጋይ ላይ ተነስቷል። ስለዚህ ማንም ቀና ብሎ አያየኝም፣ እንደፈለኩ አደባባይ ላይ ወጥቼ እጮሃለሁ፣ ያሻኝን እናገራለሁ፣ ማን ነው እኔ ሊገድበኝ የሚችል ብሎ ሲያቀራራ ሲሸልል ነበረ። ገና ለገና ጴንጤ መንግስት አለ ብሎ እኮ ገና ለገና ምንም አያረጉኝም ብሎ። ነገር ግን ምንም እንኳን መንግስታችን የጴንጤ እምነት ተከታይ ቢሆንም እሱ ለሁሉም እኩል ስለሆነ ሸዋፈራው ቢቀርብ ይሻላል። የጴንጤ ታርጋ ይዣለሁ ብለ አዲስ አበባ ላይ ፊን ብትል እኔ አይመለከተኝም። መንግስት ለሁሉም ሃይማኖቶች እኩል ነው። ምንም እንኳን ቢጠነጥጥም ለእኩል። ስለዚህ እባክህ አትሸልል፣ አትፎክር፣ ተው የተባልከውን ነገር ተው። እንዴ አልሰማህም እንዴ? እንዲህም እኮ ተብሎ ነበር። ሸዋፈራው ደሳለኝ ጎዳና ስብከትና ልመና ጋር በተያያዘ የሚታዩ ችግሮችን የእምነት አባቶች የማያስቆሙ ከሆነ የሚመለከተው አካል ሕግ እንደሚያስከብር ተገለጸ። ይህ በእንዲህ እንዳለ በሃይማኖቶች መካከል የሚታዩ የጥላቻ ንግግሮች እየተበራከቱ መምጣታቸው ተገልጿል። ብዙነህ እንዳለ ዝርዝር አለው። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱን የመልካም አስተዳደር ችግሩ ካልሰማ ብዬ ነው እንዲህ አይነት አዋጅ ወጥቷልና ሸዋፈራው ደሳለኝ እባክህ ብትረጋጋ ብዬ ነው ማስበው። ገና ለገና አያዋጣህም ብዬ ነው ሸዋፈራው። የምሬን ነው የምነግርህ። በጣም እያፈላህ ነው ሸዋፈራው ደሳለኝ። የምሬን ነው የምነግርህ። ማንም አይነካኝም እያልክ በጣም እያቀራራህ ነው። ያዙኝ ልቀቁኝ ብለሃል። ተው ሸዋፈራው ተው፣ ላንተ ጥሩ አይደለም። ደግሞ አደባባይ ወጥተን በሰላም ነው የምንሰብከው ይላል ሸዋፈራው ደሳለኝ። እናቶችን እየጎተታችሁ አባቶችን እያንገላታችሁ በየጉሊቱ በየባስ ስቴሽኑ ሰው ሰላሙን አጣ። እውነት ለመናገር እናቶቻችን ጉሊት ቁጭ ብለው ፀሐይ እየመታቸው የያዟትን እንኳን ነገር ሽጠው እንዳይገቡ እየመጣችሁ ትጮሃላችሁ። ሰው ትራንስፖርት አካባቢ ቆሞ ታክሲ መጠበቅ ባስ መጠበቅ አልቻለም። እየመጣችሁ ታጓራላችሁ፣ ታቀረሻላችሁ። ግራና የገባን እኮኛ። ስለዚህ እባክህ መንግስት ሸዋፈራው ደሳለኝ እንደዚህ እየሸለለብህ
እየፎከረብህ ነውና ምንም አታመጣም እስቲ ማን እንደሚያቆመን እናያለን እስከ ዛሬ ድረስ ተበድለናል ታፍረናል አሁን ግን አደባባይ ላይ ወተን እንሰብካለን እናቱ የወለደችው መንግስት ያስቆመናል ብሏል አይ እንዳለ ለመናገር ነው እንዴ ምን ማካበድ ነው አለ ማለት ብሏል ለማለት ነው ብሏል እንደዛ ምክንያቱም እሱ ሐሳቡ ምንድነው ማንንም አያስረኝም እንደፈለኩ ብል አያስሩኝም ምክንያቱም ከላይ እስከታች በሙሉ ማለት በቃ ጴንጤናቸው ብሎ ያስባል ይመስለኛልና አይነኩኝም ነው ነገሩ እና አስፈላጊው ምክር ቢሰጠው ሾፈረው ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለ መመስከር ውይይት አረጉ ምን ይወያያሉ ምን ያወያያሉ የት እንመስክር ታዲያ የት ሄደን እንናገር መጽሐፍ እኮ የሰጠን ነው ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ ኃይልን በተቀበላችሁ ጊዜ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ አለ የት እንሂድ እዚህ አዳራሽ ውስጥ ታፈነን ኖ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ኤን በአዋጅ በገደብ ልታቆመው አትችልም ባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም ሰማይ ፈቅዶልናል የማንንም ፈቃድ አንፈልግም ጎዳና ስብከትና ልመና ጋር በተያያዘ የሚታዩ ችግሮችን የእምነት አባቶች የማያስቆሙ ከሆነ የሚመለከተው አካል ህግ እንደሚያስከብር ተገለጸ ይህ በእንዲህ እንዳለ በሃይማኖቶች መካከል የሚታዩ የጥላቻ ንግግሮች እየተበራከቱ መምጣታቸው ተገልጿል ብዙነህ እንዳለ ዝርዝር አለው የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱን የመልካም አስተዳደር ችግሩ ካልሰማ ብዬ ነው ይሄንን ካልሰማ ብዬ ነው እንዲህ አይነት አዋጅ ወጥቷልና ሸዋፈራው ደሳለኝ እባክህ ብትረጋጋ ብዬ ነው ማስበው ገና ለገና አዋጣህም ብዬ ነው ሸዋፈራው የምሬን ነው ምነግር በጣም እያፈላህ ነው ሸዋፈራው ደሳለኝ የምሬን ነው ምነግር ማንንም አይነካኝም እያልክ በጣም እያቀራራ ነው ያዙኝ ልቀቁኝ ብለሃል ተው ሸዋፈራው ተው ላንተ ጥሩ አይደለም ደሞ አደባባይ ወጥተን በሰላም ነው የምንሰብከው ይላል ሸዋፈራው ደሳለኝ እናቶችን እየጎተታችሁ አባቶችን እያንገላታችሁ በየጉሊቱ በየባስ ስቴሽኑ ሰው ሰላሙን አጣ እውነት ለመናገር እናቶቻችን ጉሊት ቁጭ ብለው ፀሐይ የመታቸው ያዟትን እንኳን ነገር ሽጠው እንዳይገቡ እየመጣችሁ ትጮዋላችሁ እንዴ ሰው ትራንስፖርት አካባቢ ቆሞ ታክሲ መጠበቅ ባስ መጠበቅ አልቻለም እየመጣችሁ ታጓራላችሁ ታቀረሻላችሁ ግራና የገባን እኮኛ ስለዚህ እባክህ መንግስት ሸዋፈራው ደሳለኝ እንደዚህ እየሸለለብህ እየፎከረብህ ነውና ምንም አታመጣም እስቲ ማን እንደሚያቆመን እናያለን እስከ ዛሬ ድረስ ተበድለናል ታፍረናል አሁን ግን አደባባይ ላይ ወተን እንሰብካለን እናቱ የወለደችው መንግስት ያስቆመናል ብሏል አይ እንዳለ ለመናገር ነው እንዴ ምን ማካበድ ነው አለ ማለት ብሏል ለማለት ነው ብሏል እንደዛ ምክንያቱም እሱ ሐሳቡ ምንድነው ማንንም አያስረኝም እንደፈለኩ ብል አያስሩኝም ምክንያቱም ከላይ እስከታች በሙሉ ማለት በቃ ጴንጤናቸው ብሎ ያስባል ይመስለኛልና አይነኩኝም ነው ነገሩ እና አስፈላጊው ምክር ቢሰጠው